ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የሕፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ይህ አዋዜ ከዚህም ከዚያም ሰበርም የዘገየም ዜና ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሀገራቸው ታሪክ እጅግ ግዙፉ የተባለ የኃይል ወይም የኤነርጂ ውል ወይም ስምምነት መደረሱን አስታወቁ። ሮብ ሬይነር አሜሪካዊ የፊልም ዲሬክተር፣ ፊልም ሰሪ ወይም ማሰሪ፣ የፊልም ታሪክ ጸሐፊ፣ ተዋናይና ፖለቲካዊ አንቂ ነበሩ። ከአሁን በኋላ ደግሞ በገዛ ልጃቸው ከነባለቤታቸው በተኙበት ተገድለው ተገኙም። የቆየ ነው። ቢያንስ 11 ዓመታት ሆኖታል። ጃፓን ልታዋልዳቸው ሞክራ ያልተሳካላት ሁለት ጅቦች ታሪክ ምንድን ነው? ሁለቱ ጅቦች በዝርዝር የምናየው ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአይሁዳዊቱ አገር ዛሬ ታላቅ ምስራች ነው ያበሰሩት። ጠቅላይ ሚኒስትሩ ከኤነርጂ ሚኒስትራቸው ኤሊ ኮሄን ጋር በመሆን በቪዲዮ በለቀቁት መልእክታቸው እስራኤል ከጎረቤት ግብፅ ጋር የተፈጥሮ ጋዝ ስምምነት መጨረሷን የገለጹት 112 ቢሊዮን ሸቀል ዋጋ ያለው መሆኑን ገልጸዋል። በዶላር 34.7 ቢሊዮን ማለት ነው። ከዚህ ውስጥ እሳቸው እንዳሉት 58 ቢሊዮን ሸቀሉ በዶላር 18 ቢሊዮኑ የህዝብ ካዝናዎች ውስጥ የሚገባ ነው። በሌላ አነጋገር የመንግስት ነው ወይም ደግሞ የህዝብ በጀት ነው ማለት ነው። 18 ቢሊዮን ዶላር እጅግ እጅግ ከፍተኛ ገንዘብ ነው። በመጀመሪያው የስምምነቱ 4 ዓመታት ለህዝብ ካዝና በየዓመቱ የሚገባው መጠን 155 ሚሊዮን ዶላር ይሆናል። ይሄ ዓመታዊ ገቢ 155 ሚሊዮን እስከ ፈረንጆች 2033
ማለትም ከ7ና 8 ዓመት በኋላ ወደ 6 ቢሊዮን ያድጋል ማለት ነው። በየዓመቱ 155 ሚሊዮን ዶላር የነበረው ዓመታዊ ገቢ እስከ 2033 ወደ እያሻቀበ ዓመታዊ ገቢ ወደ 6 ቢሊዮን ይደርሳል ማለት ነው። ይህ ገንዘብ አሉ ጠቅላይ ሚኒስትሩ ለሕዝባቸው ሲያበስሩ ትምህርት፣ ጤናን፣ መሠረተ ልማት፣ ደህንነት የመጪውን ትውልድ መጻኢ ዕድል ያጠናክራል ብለዋል። ጠቅላይ ሚኒስትሩ ይህንን ውል እስካለፈው ጥቅምት ወር ድረስ ውሳኔ ሳይሰጡበት በተለያዩ የመግባቢያ ነጥቦች ማለት ነው ከቆዩ በኋላ አሁን ጸድቆ ወደ ሥራ ተገብቷል ነው የሚሉት። ይህ ውል የሀገራችንን በክልል ውስጥ ያላትን የኤነርጂ ባለምንጭነት ሱፐር ፓወር ነው የሚያደርጋት ብለዋል። በመካከለኛው ምስራቅ ውስጥ የኤነርጂ ምንጭ በመሆን ክልላዊ ሱፐር ፓወር ያደርጋታል፣ ለክልሉም መረጋጋት ትልቅ አስተዋጽኦ ያደርጋል ብለዋል ኔትናዮ። እነዚህ የተፈጥሮ ጋዙን ያወጡ ኩባንያዎች ይሄ በሽያጭ በኩል ሲሆን ከግብፅ ጋር በተደረሰ በሀገር ውስጥ ደግሞ የተፈጥሮ ጋዛቸውን ለሕዝቡ በጥሩ ዋጋ ሽጡ የሚለው ነጥብ በጥብቅ ተነግሯቸዋል ነው የሚሉት። ምን አሉ? ለሀገረ እስራኤል ሌላ ኩባያ ነዳጅ ዘይት ጨምረናል ነው ያሉት። ይሄ ማለት እንግዲህ እስራኤል እነዚህ 10 ቀናት ሐኑካ ተብሎ የሚታወቅ በጣም ታሪካዊ በዓሏን እያከበረች ነው። 10 ቀናት የሚከበር ነው። ሐኑካ ደግሞ ማካቢስ የሚባሉት ከክርስቶስ ልደት 200 ዓመት በፊት ገደማ የተካሄደ የኢየሩሳሌምን እና የሰሎሞንን ቤተ መቅደስ ከሄሌኒክ ገዢዎች ከሄሌናዊ ገዢዎች እርኩሰት ነፃ ያወጡበት የረዥም ጊዜ ተጋድሎ ውጤት ነው። አዛብቼ ከሆነ ታሪኩን የሚያስተካክሉ ይጽፋሉ። ሐኑካ አይሁዳውያን በየዓመቱ ለ10 ቀናት የሚያከብሩት በዓላቸው ነው። 9 የሻማ ማብሪያዎች ያሉት ነው። ሚኖራ ይባላል እና በዛን በታሪካቸው ያሻማው ጋዙ አልቆ መብራቱን ያላቋረጠበት ታምር ነው። ኢሳይያስ ለ10 ቀናት ቤተ መቅደሳቸውን መቀደስ ቤተ ክርስቲያን በእምነታቸው ቅድስናውን ለመጠበቅ ሳይችሉ በፓጋን ወይም በጣዖት አምልኮ ስር ቆይቷል እና ያንን ሪዴዲኬሽን ነው የሚባለው ወደ ቅድስናው በተጋድሎ የመለሱት ነው እና በዛን ጊዜም ታረማለው እነዚህ 9ኙ ሚኖራው ይሄ ማብሪያዎቹ ከጋዛቸው አልቆ አልጠፉም ነበረ። ያ ተአምር አለ እና ጠቅላይ ሚኒስትሩ እነሆ በሐኑካ እንግዲህ ተአምር ነው። እነሆ በሐኑካ አንድ ኩባያ ዘይት ጨምረናል ነው ያሉት እና ከታሪኩ ጋር በጣም ደስ የሚል አገላለጽ ነው። ስለዚህ ይሄ በእስራኤል በኩል የተሰማ መልካም ዜና ነው። ይህ የተፈጥሮ ጋዝ ስትራቴጂካዊ አሴት ነው ብለውታል የኃይል ሚኒስትሩ ኮሄን። ስትራቴጂካዊ አሴት ነው ብለውታል። በብዙ መልኩ ኢኮኖሚያዊ ፋይዳው በዚህ መንገድ ገልጸውታል እና ኔታንያሁ ወደፊትም እንዲህ አይነት ሞር ፕሌዛንት ሰርፕራይዝስ ይኖራሉ ብለዋል። ደስ የሚሉ አስገራሚ ነገሮችን እንሰማለን ብለዋል። ከበዓሉ ጋር አስመልክተው የእስራኤላውያን ተደራቢ ታምር ተደርጎ ሊወሰድ ይችላል። ምን ያህል እርግጠኛ እንደሆንኩ አላቅም እንጂ ኢሳያስ በቱኒዚያው ብርቱካን ሻጭ ቡአዚዝ አመፃ
ምክንያት በእንዲህ አይነት በአረብ ሀገሮች ጋር የአረብ ጸደይ የምንለው አመፃ ተነስቶ በነበረ ጊዜ እስራኤል በዛን ወቅት የተፈጥሮ ጋዝ የምትወስደው ከግብፅ ነበር ኢሳያስ። ስለዚህ የቧንቧ መስመሮቹን የሙስሊም ብራዘርሁድ ደጋፊዎች ይሰብሩት ነበረ ደጋግመው እና ይሄ ሁኔታ ደግሞ እነዚህ በእስራኤልና በግብፅ መካከል ለብዙ ጊዜ ተጠብቆ ያለውን የካምፕ ዴቪድ ስምምነት ሊያፈርስ የሚችል አደጋ ስለነበረ በዛን ወቅት የሙስሊም ብራዘር ሙርሲ ስለዚህ ሙርሲ በጣም ጥሩ ጥረት ያደረጉ ነበረ። ያንን ግንኙነት መጠበቅ ይፈልጉ ስለነበረ የእሳቸው ደጋፊዎች እስራኤልን ለተደጋጋሚ የኃይል ጥረት ለመዳረግ ቧንቧውን ይሰብሩት ነበር ኢሳያስ። ይሄ እንግዲህ በቅርብ ጊዜ የምናውቀው የቅርብ ዓመታት ታሪክ ነው። አሁን ከእስራኤል ወደ ግብፅ ነው ይህንን የተፈጥሮ ጋዝ የሚፈሰው ለማለት ፈልጌ ነው። አሁን ለግብፅ ትሸጣለች ማለት ነው። ያ የከፍተኛ ስምምነት ነው። አጠቃላይ እንደሰማው የ34 ቢሊዮን ዶላር ስምምነት ነው እና ከዚህ ውስጥ 18 ቢሊዮኑ ያው የሚያወጡ ኩባንያዎች ከፍተኛ ድርሻ ያላቸው ራሳቸው። ነገር ግን የእስራኤል መንግስት በመንግስትነቱ 18 ቢሊዮን ዶላር ተጠቃሚ ነው። ይሄ እስራኤል ኢኮኖሚ ውስጥ የሚገባ በተዋረድ ለእስራኤላዊ ዜጋ የሚደርሰው ነው። ቅድም እንደሰማው በጤና፣ በትምህርት፣ በመሰረተ ልማት፣ በሀገሪቱ ደህንነት በመሳሰሉት ውስጥ የሚገለጽ ነው ማለት ነው። በነገራችን ላይ እስራኤል ሀገር ለሚገኙ አድማጮቻችን መልካም የሃኑካ በዓል እንመኛለን ለማለት ፈልጌ ነው። ዓለም እንግዲህ አሁን እስራኤል የነበረችበት ከፍተኛ የሆነ ጦርነት ነበር። እንደምታውቀው ሐማስ በአንድ በኩል፣ ሁቲ አማጽያን በሌላ በኩል፣ ሶሪያ በዙሪያዋ በጣም ከባድ ጦርነት ነበር እና በዚህ ጦርነት ማግስት እንዲህ አይነት የምስራች መስማት እጅግ በጣም የሚያስደስት ነው እና እንዴት ነው አንተስ ይህን የምታየው? ለቤንጃሚን ኔትንያሁስ ይሄ የምስራች ከህዝቡ ጋር ያላቸውን እንዲህ ቅራኔ ያላቸው አንዳንድ ህዝቦች አሉና ከዛ አንጻር እንዴት ታየዋለህ? በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጀውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 202-558-8829 መደወል ይቻላል። የመድረክ ማስታወሻ ለጠቅላይ ሚኒስትሩ ሌጋሲ ውርስ ታሪክ አጋዥ ነው። የመልካም ዜና እሳቸውን በሚወዱና ባመኑባቸው ዘንድ የሚጠበቅ ነው እና ወትሮም ለጠቅላይ ሚኒስትሩ ከፍተኛ ክብርና ታማኝነት ያላቸው ናቸው። ይህም ብዙ ጊዜ አውርተናል። ኢሳያስ ኦልሞስት ግማሽ እስራኤል ማለት ይቻላል። ኔታንያሁን በምርጫ ለመጣል አልተቻለም። ዲሞክራሲ ሀገር ነው። ፓርቲ የፈለግከውን ፓርቲ መመስረት ትችላለህ፣ መጣመር ትችላለህ፣ ዋቴቨር። ኔታንያሁን ግን ከስልጣን መነቅነቅ ስላልተቻለ ንጉሥ ቢቢ ነው የሚባሉት። ስለዚህ ግማሹ ደግሞ እንግዲህ በእነሱ የፖለቲካ አስተላለፍ ሌፍት የሚሉት ወገን ደግሞ ጠቅላይ ሚኒስትሩን በተገኘው መንገድ ከስልጣን ለማስወገድ ሳያሰልስ ይሰራል የሚባለው። አሁን የሆነው ይህ ዜና ግን ግራ ቀኝ የሚል ሳይሆን ለመላው እስራኤላውያን የኢኮኖሚ ቦናንዛ ነው። ስለዚህ አይ ቲንክ ግራ ኃይሎችም ላይ ቢሆን ፈገግታ ብልጭ ያደርጋል ብዬ ነው የማስበው እና ለጠቅላይ ሚኒስትሩ ተወዳጅነት እና ተአማኒነት
ብዙ እርምጃ ሊሄድ የሚችል መልካም ዜና ነው ብዬ አስባለሁ። ሁለተኛው ጉዳይ ኢሳያስ የፊልም እንግዲህ ብዙ ጊዜ ፊልም ታውቃለህ፣ የፊልም ዲሬክተር ፊልም ፕሮዲውሰር የሚለውን እንግዲህ ሰሪ ወይም ማሰሪ ማለት እንችላለን አይደል? አዎ። የፊልም ታሪክ ጸሐፊ ወይም እናንተ የምትሉት ስክሪን ምንድን ይባለው? ስክሪፕት ራይተር ወይም ስክሪን ጸሐፊ፣ ተዋናይና ፖለቲካዊ ተሟጋች ነበሩ። ሮብ ሬነር ይባላሉ። የታወቁ አሜሪካዊ ናቸው። ኤሊስት የሆሊውድ ሰዎች ከሚባሉት ልሂቃን ውስጥ ናቸው። ከአሁን በኋላ ደግሞ በገዛ ልጃቸው ከነባለቤታቸው በተኙበት በቢላ ታርደው የወንጀል ሰለባ ሆነዋል። በዚህ አሳዛኝ ታሪካቸው ይመስለኛል ከዚህ በኋላ አሜሪካ የምታስታውሳቸው መልካም ስራቸው ይጠፋል ማለት ሳይሆን የህይወታቸው ፍጻሜ ይዘገንናል ለማለት ነው። በአሜሪካ ሎስ አንጀለስ ባለ 13.5 ሚሊዮን በኢትዮጵያ ገንዘብ ከ2 ቢሊዮን ብር በላይ በሆነ ህልምልም መኖሪያ ቤታቸው ውስጥ በሰላም እንቅልፍ ወስዷቸው ነበረ እስከ ቅዳሜ ምሽት። ኢሳያስ በዚህ ህልምልም በሆነ መኖሪያ ቤታቸው ውስጥ ከባልና ሚስቱ በስተቀረ የሚኖር ሰው አልነበረም። ይሄ ምናልባት የምዕራባውያን እንግዳ ባህሪ ነው። ኢሳያስ እንደዚህ አይነት አነስተኛ ክፍለ ከተማ የሆነ መኖሪያ ቤት ይዘህ እና ሀብቱንም ከሰጠ በእኛ በኢትዮጵያን ባህል እውነቱን ለመናገር ዘር ማንዘሮቻችንን ሸክፈን ነው የምንይዘው። በሺህ ሰዎች ተከበን እንኖራለን እንጂ አላቅም እንደኔ ያለ ኢትዮጵያ ማለት ምናልባት ይህ አስተሳሰብ ተለውጦ መጥቶ ሊሆን ይችላል፣ አላቅም። ስለዚህ ትንሽ እንግዳ ነው እነሱ አካባቢ። ስለዚህ እኚህ የፊልም ከፍተኛ ጠቢብ የ3 ልጆች አባት ናቸው። የ2 ወንድ ልጆችና የ1 ሴት ልጅ እና ልጆቻቸው ዕድሜያቸው 27፣ 32 እና 34 ነው። ሴቷ ሮሚ ትባላለች፣ 27 ዓመቷ ነው። የመጨረሻዋ ነች፣ ወይም እኛ መሟጠጫ እንለዋለን። የመካከለኛው 32 ዓመቱ ነው፣ ኒክ ይባላል። ሶሪ የሶስተኛውን ልጅ ስም አልያዝኩትም። 34 ዓመቱ ነው። ራሱን ችሎ ሌላ ቦታ ሌላ ስፍራ በሌላ መንገድ የሚኖር ነው። ሮሚ የምትባለው ሴት ልጃቸው ከወላጆቿ መኖሪያ ቤት አስፋልት ተሻግሮ የሚገኝ ሌላ ህልም እልም ውስጥ የምትኖር ናት። ነገር ግን አሁንም እንዳልኩ የፈረንጆች የህይወት ዘቤ ሆነው ብቻዋን አትኖርም። ደባል አላት። እኛ በሚገባን ከሆነ ደባል ማለት በአንድ ቤት ውስጥ አብረው ኪራይ ተካፍለው የሚኖር ሰዎች ማለት ነው። በዚህ እንውሰደው። አብሯት የሚኖረው ወይም የምትኖራት ደባል በዚህ መንገድ ነው የቀረበው። ምንድን የሆነው እነዚህ የታወቁ የፊልም ባለሙያ ወይም የአሜሪካ ሆሊውድ ስታር ቤታቸው እሁድ ዕለት ቅድም ያልኩህ አደጋ ተከስቷል። ከዛ እሁድ ዕለት በረፋዱ ላይ ሊሆን ይችላል እንደዚህ ባልና ሚስቶቹ የማሸት የሕክምና የሚሰጥ ባለሙያ አለ እና በቀጠሮ ሰዓት ይመጣና በር ይቆፈቁፋል። አማርኛውን ለመጠቀም ነው እንጂ መቆፍቆፍ የሚለው አይገልጸውም። ሞስት ፕሮባብሊ ደውል ይጫናል፣ ዋቴቨር። ከዛ ምላሽ የለም በቤቱ። ምላሽ በማይኖርበት ጊዜ ስልኩን ያነሳና ወደ ከአስፋልቱ ባሻገር ወደምትኖረው ልጃቸው ይደውላል። በር የሚከፍትልኝ አጣው በማለት። ስለዚህ ልጅቷ በር ለመክፈት ትመጣለች እና በር ትከፍታለች። ቀጥታ ወላጆቿ ጋር ትሄዳለች። የመኝታ በራቸው ተከፍቶ ነው የምታገኘው። ስለዚህም ትገባለች ማለት ነው። አባቷ የ78 ዓመት ሰው ነው። እናቷ 60 ውስጥ ናቸው። እንደገባች ያየችውን ብዙ መዘርዘር አያስፈልግም። በጣም ከመደንገጧና በጭራሽ ያልጠበቀችው ነገር ከመሆኑ
የወሰደችውም አጸፌታ ያው ደመነፍሳዊ ነው። ጥላ ሮጣ ነው የምትወጣው እና ያየችው አባቷ አንገታቸው የሆነ ነገር ሆኖ መሞታቸውን ነው በተኙበት። እናቷን አላወቀች ምን እንደሆኑ። ሮጣ ቤቷ ትገባና በከፍተኛ የመደንበር ስሜት ለደባሏ ወይም ለወንዱን ሴት ሌላ ነገር ነው 911 እንዲደውሉ ትነግራለች። በሌላ ስልክ ደግሞ የአባቷ የቅርብ ጓደኛ ወይም የረጅም ጊዜ ወዳጅ የሆነ ሌላ የፊልም ስታር ነው፣ ወደ እሱ ጋር ትደውላለች ማለት ነው። ከዛ በኋላ ይህ መቅሰፍት እናቷንም ያሳጣት መሆኑን የምታውቀው እነዚህ የፈጥኖ ደራሽ ወይም ደግሞ የድንገተኛ ሐኪሞች ቦታው ደርሰው ሁሉን ነገር ካጣሩና እንደ ቤተሰብ ካረዷት በኋላ ነው። እና እናትና አባቷ ተመሳሳይ ዕጣ ነው የገጠማቸው። አልጋቸው ላይ ነው የተገደሉት በግቢያቸው። በጣም አሳዛኝ ነው አለም። እጅግ በጣም አሳዛኝና ሰቅጣጭ ነው። በግቢያቸው የሚኖረው ደግሞ ከሦስት ልጆቻቸው መካከል መካከለኛው የ32 ዓመቱ ኒክ ነው። ኒክ ሬነር ከልጅነቱ ጀምሮ ማለት በሚቻል ደረጃ ትንሽ ችግር ያለበት ልጅ ነው የባህሪ እና እስከ 22 ዓመት ባለው ዕድሜው ከ17 ጊዜ ያላነሰ ከእጽ ማገገሚያ እየገባ ወጥቷል። እጽ ተጠቃሚ ነው እና ይሄ ነገር በወላጆቹ እና በቤተሰቡ ውስጥ በአጠቃላይ የነበረው ምንድነው የሚባለው ደም ፍላተኛና ለጠብ የሚጋበዝ ስለነበረም የኋላ ታሪኩን ሲጽፉ ኢብን ከ11 ዓመቱ ጀምሮ አባቱ ከኋላው እጁን ግጥም አድርገው በመያዝ ማገድ ነበረባቸው ከወንድሞቹና ከእህቶቹ ጋር እንዳይደባደብ እና ይሄ ልጅ በመጨረሻ 22ኛ ዓመቱ ላይ ቤተሰቦቹ አንድ አልቲሜተም መስጠት ነበረባቸው። ያም ማስጠንቀቂያ ወይም ቀነገደብ ምንድን ነው? ወደ እጽ ማገገሚያ መግባት አለብህ። እሱ ምንድን ነው የሚያደርገው? ይገባና አሁን ትንሽ ከቆየ በኋላ ተመልሶ ወደ እጹ ለመመለስ ሲፈልግ ለተወሰኑ ሳምንታት ፍጹም ሰላማዊ ሰው ሆኖ ይቆያል ማለት ነው እና ይሄ ሁኔታው በውጤታማነት ይመዘገብለትና ይወጣል ማለት ነው። የወጣለት ግን ወደ ድራጉ ነው የሚሄደው ማለት ነው፣ ወደ እጹ። ስለዚህ አሁን እነሱ ወደ ማገገሚያ መግባት አለብህ ወይም እኛን እሺ ብለህ ማገገሚያ፣ እንግዲህ ከፍተኛ የገንዘብ ክፍያ ያለው ነው፣ እኛን እሺ ብለህ አለበለዚያ ግን ጎዳና ትወጣለህ ይሉታል። በቤተሰቡ ስር ችግር ያለበት ልጅ ነው። እሱ ምን ይላል? ችግሩን ሁሉን ነገር በራሴ እወጣዋለሁ፣ እናንተ ስለፈለጋችሁ ግን ወደ አልገባም የሚል አቋም ይዛል። ኢሳያስ ብታምንም ባታምንም የነዚህ ስመጥርና ሚሊዮነር ልጅ የሆነ ሰው ጎዳና ወጣ ማለት ነው እና የጎዳና ሕይወቱን በተመለከተ ከዚህ በፊት ከሰጣቸው ቃለ ምልልሶች ያየኋቸው ምን ይላል? የተለያዩ የአሜሪካ ከተሞችን በጎዳና ተዳዳሪነት እንዳካለልና እንዳወቃቸው እና ሪል በረንዳ አድሯል ማለት የሚበላው የሚጠጣው፣ ይሄ ደግሞ የራሱ ሱሶችን የሚያረካበት ከዛ በኋላ የሚያድርባቸው ቦታዎች ከማንኛውም በረንዳ አዳሪ ሆምለስ ያልተለየ ኑሮ ኖሯል። ለሳምንታት ብሎ የገለጸበት አለ። ነገር ግን ለዓመት፣ ለ2 ለ3 ዓመት ሊሆን ይችላል። ከዛ በኋላ ወደ ቤተሰቡ እንደተመለሰ ነው የምናየው። በዚህ ሁኔታ ይሄ ልጅ በእሱ ህይወት ላይ የተመረኮዘን ፊልም ሰርተዋል። አባቱ በእሱ ህይወት ላይ መጨረሻ ላይ ባለፈው ቅዳሜ አንድ ሌላ ኤሊስት የሆሊውድ ስታር ኮናን ኦብራያን ይባላል። እሱ ቤት ፓርቲ ነበር፣ የክሪስማስ ፓርቲ ነበር እና
አባቱ ተጋባዥ ናቸው እና አባትና እናቱ እዚህ ፓርቲ ላይ ሲሄዱ ከዓይናችን እንዳይወጣ በሚል ይዘው ትሄዳሉ ማለት ነው። እና እዛ በቆዩበት ጊዜ አባትየው ከተለያዩ የታወቁ ሰዎች ጋር ያስተዋውቁታል። እና በዚህ መካከል ካስተዋወቁት አንዱ ቢል ሃደር ይባላል። በአሜሪካ የዚህ የኮሜዲ ቻነል የታወቀ ኮሜዲያን ነው። ቢል ሃደር ይባላል። ሴሌብሪቲ ነው። ከዛ በኋላ ይሄ ኒክ የተባለው 32 ዓመቱ ነው። ላለፉት 5 ዓመታት የሚኖረው ለግንዛቤ ያስፈልጋል። የወላጆቹ ቤት ውስጥ ገስት ሃውስ የእንግዳ ማረፊያ ቤት ውስጥ ነው የሚኖረው። ልባል ራሱን ችሎ ያልወጣ ልጅ ነው ላለፉት 5 ዓመታት። አሁን ምንድን እያለ ነው? እየዞረ እዛ ቤት ውስጥ ፓርቲ ውስጥ የነበሩትን ትልልቅ ሰዎች ምን የሚል ጥያቄ ይመጣል? ስምህ ማን ነው? ዝነኛ ነህ? የሚሉ ጥያቄዎች ይጠይቃል። ስለዚህ ይህን በአይነ ህሊና ማየትና ማገናዘብ ትችላለህ። ምን ማለት እንዲሆን ሲሊ ጥያቄ ነው፣ የእብድ ጥያቄ ነው። በዚህ መካከል ይህንን ቢል ሃደር የሚባለውን የኤስኤንኤል ይባላል የኮሜዲ ቻነል እሱን ይህንን ተመሳሳይ ጥያቄ በሚጠይቀው ወቅት ቢል ሃደር ምን ይለዋል? ይቅርታ የግል ወሬ ላይ ነን ያለ ነው ይለዋል ማለት ነው። ሲለው ቆሞ አይኑን አፍጥጦ አየው ይላል። ለተወሰኑ ሴኮንዶች ቆሞ አፍጥጦ ሲመለከተው ቆይቶ ተንደርድሮ በሩን ከፍቶ እንደወጣ ነው የሚነገረው። ይሄ ቅዳሜ ምሽቱን የሆነ ነው። ከዛ በኋላ ፓርቲው አልቆ ወላጆቹ ወደ ቤት ይመለሳሉ። በጣም አጭር ጊዜ ነው። ከሌሊቱ 7 ሰዓት ቢሄዱ እሁድ ጠዋት ምናልባት 5-6 ሰዓት እንቅልፍ እንኳ የመተኛት ዕድል ያገኙ አይመስልም። ያው ልጃቸው በገባችበት ሰዓት ወላጆቿ በተኙበት በቢላ አንገታቸው ተቀልቶ ተገለው ነው የተገኙት። እሱም 3 ኪሎ ሜትር ርቀት ላይ የሚገኝ ሞንታና የሚባል ሆቴል ውስጥ አልጋ ይዞ ነበረ። እዛ አካባቢ ፖሊሶች ሊይዙት ችለዋል እና ለፍርድ ቤትም ቀርበዋል። ዛሬም ክስ ተመስሮበታል። ከፍተኛ ክስ ነው። 1ኛ ደረጃ ግድያ የሚል ነው የተመሰረተበት። አቃቤ ከጠየቀ ከዕድሜ ፍታ እስከ ሞት ሊያስፈርድበት የሚችል እንደሆን ተነግሯልና ይህም እንግዲህ ለአሜሪካ የኪነ ጥበብ ወይም ለፊልሙ ማህበረሰብ ትልቅ እጅግ አስደንጋጭ ዜና ነው ለማለት ነው። ገዳይ እሱ መሆኑ ተረጋግጧል ማለት ነው አለም? አዎ፣ ገዳይነቱን በብዙ መንገድ አረጋግጠዋል። ቤቱ ውስጥ የተደረገ ከውጭ ወደ ውስጥ ለመግባት የተሞከረ የዝርፊያ ብለው የግድያ ዓላማ የያዘ ምንም አይነት ቴክኒካል ሆነ በግልጽ የሚታይ ማስረጃ አልተገኘም። ሁሉ ነገር እንዳለ ነው። የተሰበረ ነገር የለም። በተጨማሪ ደግሞ ድርጊቱ የተፈጸመውም እንዳልኩ በቢላ መሆኑ ተገልጿል። ቤት ውስጥ የነበረ ነገር ማለት ነው። እሱ ደግሞ ፖሊስ እጅ ገብቷል። ስለዚህ ብዙ ነገሮች ፕሮሰስ ዶነዋል። ኤኒዌይ ይህ ልጅ በቁጥጥር ስር ውሏል። ቤት ውስጥ የነበረው እሱ ብቻ ነው፣ እዛ ግቢ ውስጥ የሚኖረው እሱ። በጣም አሳዛኝ ነው። እጅግ የሚዘገንን ታሪክ ነው። አለም እንግዲህ የሶስተኛው የመወያ ርዕሳችን የጅቦቹ ነው እና እስቲ ወደዛ እንሂድ አለም። አዎ ኢሳያስ፣ መቼም ጅብ በጣም አስገራሚ ፍጡር ነው። በተለይ የባዮሎጂ ታሪኩ የሚገርም ነው። ታሪኩ በ2010 በፈረንጆች የተጀመረና እኛ በዜና እንደተሰማ ነው። እንግዲህ በ2014 ከ3 ዓመት በኋላ ነው። የዛሬ 11 ዓመት የተሰማ ዜና ነው። ምንድን የሆነው? አንድ ዳኤጅን የሚባል የደቡብ ኮሪያ ግዛት ለጃፓን አንድ የእንስሶች የአራዊት ማቆያ ወይም ማሳያ ተቋም 2 ጅቦችን ይሰጣል። እነዚህ 2 ጅቦች የደቡብ ኮሪያ ተመሳሳይ የአራዊት ጥበቃ ተቋም ለጃፓን የሰጠው በስጦታ ነው እና ጥንዶች ተብለው ነው የተሰጡት።
ስለዚህ የጃፓኑ የአራዊት ማቆያ ደግሞ ሁለቱን ይረከብና አንድ ቤት ውስጥ ያደርጋቸዋል ማለት ነው። ዓላማው አዲስ ትውልድ እንዲያመጡ ነው ማለት እንዲወልዱ ማለት ነው። አንድ ቤት ውስጥ ያደረጓቸው ሁለት ወንዶች ቢሆኑ አንድ ቤት ውስጥ አታዘግም። በኋላ እየቆየ እነዚህ ሁለት ጅቦች ከደቡብ ኮሪያ የተላኩት እንደነገርኩ እከሌና እከሊት ተብለው ነው። እዛ ከገቡ በኋላ ግን ሁለቱ ጅቦች ስናርሊንግ ሲጣሉ ነው የሚሰማው እንጂ ሌላ የሚታይ አዝማሚያ የለም። በዚህ ጊዜ እንደ አስቸጋሪ ፍቅረኞች በመቁጠር ጃፓኖች መቼም ሲፈጥራቸው ትዕግስተኛ ናቸው። ወደ 3 ዓመት ገደማ ጠበቋቸው። ምንም የታየ ለውጥ የለም። ከሁለት አንዳቸው ማለት እርግዝና ሊፈጠር አልቻለም ማለት ነው። እና የሄዱበት ዕድሜ ደግሞ 5 እና 6 በጅብ ዕድሜ እንትን ናቸው። በቃ ሳዱላ ናት ማለት ነው። 5 ዓመት ከሆናት አንድ ያ ደግሞ ኮበሌ ነው። እና ይህ ሆኖ ምንም አይነት እርግዝናም አይታይም። ምንም አይነት የፍቅረኞች የሆነ ነገር አይታይም። እንደውም መጣላትና መደባደባቸውን እያስቸገረ የመጣው በመጨረሻ ጃፓኖች ግራ ሲገባቸው የጾታ ምርመራ አደረጉ። አልትራሳውንድና ተመሳሳይ ሌላ አይነት የጾታ የሚባለው የምርመራ አደረጉ። ውጤቱ በሚያሳዝን ሁኔታ ኢሳያስ ሁለቱም ጅቦች ወንዶች መሆናቸውን አረጋገጠ። እንዴ ዓለም ጅብ ወንድና ሴቱን ሌሎች እንስሳ አይተን በምንለይበት መንገድ መለየት አንችልም ማለት ነው? ትልቁ ይህን ታሪኩንም ትልቅ ወሬ የሚያደርገው የደቡብ ኮሪያው የአራዊት ማቆያ በጣም እርግጠኛ ነው ወንድና ሴት ናቸው ብሎ ነው የላከው። ነገር ግን እነዚህ በአራዊት ላይ በተለያዩ እንስሳት ላይ ጥናት የሚያደርጉ የዘርፉ ባለሙያዎች ሲገልጹ የጅብን ወንድና ሴት ለመለየት ጅብ መሆን ያስፈልጋል ነው የሚሉት። እና ውጫዊ የጾታ መገለጫቸው ሲታይ የሁለቱም ተመሳሳይ ነው። በዚህ የተነሳ የደቡብ ኮሪያው ዙ ይህንን መለየት ተስኖት ጥንዶች ብሎ የላካቸው ሁለቱም ወንዶች ሆነው የመገኘታቸው ከዚህ ጋር ተያይዞ በጣም ብዙ ነገር እንድታስብ ያደርጋል። ስለ ጅብ በጣም የሚገርም ፍጡር ነው። አንደኛ ለብዙዎቻችን ቅርብ ነው። በሱ ሳይሸበር ያደገ የአበሻ ልጅ በተለይ አዲስ አበባ ውስጥ ይገኛል ብዬ አላስብም። ከዚህ በፊት እንዳልኩት እሱ በሚጮህበት ጊዜ እቺ የቆርቆሮ ቤታችንና የጭቃ ምርግ ቤታችን ትንሽ ትነቃነቅ ነበረ እና መቼም ታውቃለህ፣ ብርድ ልብሱም ያን ያህል ጠንካራ አልነበረም። አብረህ ነው አልጋ የምትጋራው እና እንሸፋፍናለን ማለት ነው። የጅቡን ጮር ስትሰማ ወዴት ትገባለህ? እና ለመሸፋፈን በምናደርገው ጥረት አንዳንድ ጊዜ ብርድ ልብሶቻችን አልተቀደዱም ወይም አንሶሎቻችን ለማለት አንችልም። አይደለም ኢሳያስ? አዎ። እና በሩ ሁሉ ይንቀጠቀጣል ሰፈር ውስጥ ከጮኸ ማለት ነው። እና ደግሞ ጠዋት ስንነሳ አንዳንድ ጊዜ ቾክ የመሰለ ዳሪውን እናገኛለን። እና ይሄ ደግሞ የሚያስተላልፈው መልእክት ነው ለውሾቻችን። ውሾቻችን ቤት ውስጥ ነው የሚደረጉት። ውሻ ነበረን እኛ። እንዲሁ እንደ ጮሆ ነው የሚነጋው አንዳንዴ። እና ጠዋት ሲወጡ የቾክ ዳሪውን ወደ ላይ የሆነ ቦታ ይታያል። ያው ከጥጋቡ የተነሳ ትናንት እዚህ ነበርኩ የሚል መልእክት አስተላልፎ እንደሄደ አድርገን ነው የምንቆጥረው።
ምልክት አስቀምጦ እንደሄደ ነው የምቆጥረው። እና ይህ ፍጡር እዚህ አንድነት ፓርክ የተለያዩ አራዊት እንዳሉ አውቃለሁ። ገብቼም አይቻለሁ ለልጆቼ ለማሳየት። አሁን በቅርብ ሄዳለሁ ብያለሁ። ጅብ መኖሩን አላውቅም። የጫካ ውሻዎች አሉ፣ አንበሶች አሉ፣ ሌሎቹ አሉ ብዙዎቹ እነ ቀጭኔ ማነች አቦሸማኔ ያየው ይመስለኛል። የሜዳ አህያ ወይም ደግሞ እንደዚሁ ሰዓላ የመሳሰሉ አሉና ጅብ መኖሩን እርግጠኛ አይደለሁም። ወይል ለዝሆን መቼም ከተማ ውስጥ አንድ ዝሆንም ቢሆን አንድ ዙ ያስፈልጋል። የአዲስ አበባ ሕዝብ ዝሆን የሚባል አይቶ እንደማያውቅ ሳስበው በጣም ነው የማዝነው። እና በጣም እጄን አውጥቼ ድጋፍ የምሰጠው ዙ ቢኖር የዝሆን ነው። ዝሆንን አላየንም። ዝሆን፣ አውራሪስ የመሳሰሉ እነዚህ በጣም ራሱ የቻለ ትልቅ ነገር የሚፈልጉ ናቸው። ጅብ ግን ሊኖር ይገባል ባይ ነኝ እና እግረ መንገድን አንደኛ የጅብን ጾታ ለመለየት ጅብ መሆን ያስፈልጋል እስኪባል ተመሳሳይ መሆናቸው። በጅቦች ታሪክ ውስጥ እማዊ ነው አስተዳደራቸው። ሴቷ ናት የበላይ እና ብዙ ሰዎች በአሁኑ ጊዜ ከተማ ውስጥም ጅቦች ይታያሉ። እኔ ራሴ በዚህ በቦሌ ሆምስ በኩል በራይድ በምመጣበት ጊዜ ወደ ወንዝ አቋርጠው ሲገቡ አይቼ ነበር 2 ጅቦች። ትከሻ ያለው ጅብ ካያችሁ ወይም በጣም ትልቅ ከሆነ ሴቷ ናት። በሳይዝ ደረጃ ሲታዩ ሁሌ ትልቋ ሴት ነች እና ጉልበትም አላት። በዛ ላይ የሴትነትና የወንድነት ሆርሞን ኃይለኛ አግሬሲቭ ያደርጋታል። ስለዚህ መንጋውን የምትመራው እሷ ናት። በማንኛውም እርምጃ ውስጥ ውሳኔ የምትሰጥ እሷ ናት። በጣም የሚገርም ልብና ኩላሊት የእሷ ነው ምንም ነገር ሲጥሉ እና በጣም እና የእሷ ልጆች ደግሞ ከሌላው ልጆች ፊውዳላዊ የበላይነት አላቸው እና እንደዚህ ማህበራዊ ተዋረድ አላቸው። አንዳንዱ ከጭራው ነው የሚበላው ማለት ነው፣ ወይም እግር አካባቢ ነው የሚበላው። ልቡን፣ ኩላሊቱን፣ ዳቢቱን እሷ ነች የምትበላው። እማዊ ናቸው። ሰጥ ለጥ ብለው ነው እንትን የሚገዙላት። አስተዳደራቸው የጅቦች እማዊ ነው። ኢሳያስ ከጅብ ሌላ ኢንተረስቲንግ ነገሩ ውሃ በአጋጣሚ ነው የሚጠጣው ኢሳያስ እንጂ ዴሊብሬት ላይ አይጠጣም። ካገኘ ይጠጣል። ወንዝ ወርዶ ኩልል ያለ ምንጭ ካገኘ ይጠጣል። ነገር ግን አሁንስ ውሃ ተቃጠልኩ ብሎ እንደ ሌሎቹ መቼም ማጥመድ ከፈለክ ወንዝ ዳር ነው የምታገኛቸው አይደለም። እኔ ከዚህ በፊት ማጎ ፓርክ ጂንካ ሄጄ 3 ቀን አድሬያለሁ ጫካ ውስጥ ዝሆን ፍለጋ፣ አልተሳካም። ነገር ግን ያኔ በምሽት በብራት አብርተን አራዊቶቹን ለማየት የምንጠብቀው ውሃ ቢጠጡበት ቦታ ላይ ነበር። ጅብ ተክተልትሎ ውሃ ለመጠጣት አይወጣም፣ አይሄድም። እግዚአብሔር በተፈጥሮ ከሚበላቸው ነገሮች ጨምቆ ውሃ ይሰጠዋል እና በውሃ ጥም የማይሞት ፍጡር ነው። ሲያገኝ ይጠጣል፣ ውሃ ይፈልጋል፣ ይጠጣል ካጋጥመው ማለት ነው እንጂ ውሃ ጠማኝ ብሎ ወንዝ አይወርድም ለማለት ፈልጌ ነው። ሁለተኛ ጨጓራው በጣም ከፍተኛ ነው። አንደኛ በጣም ተመጋቢ ነው። በአንድ ቁጭታ የክብደቱን 1/3 መብላት የሚችለው ማለት ከባድ እንስሳ አይደለም። እስከ ማክሲመም ትልቁ ክብደቱ 60 ነው፣ ግን አንዳንዴ 70 የሚከብድ ሊገኝ ይችላል ይላሉ የዘርፉ ባለሙያዎች። እና ለምሳሌ 60 ኪሎ ግራም የሚከብድ ጅብ ግዳይ ከጣልና እና አንበሳ መጥተው ሌሎች እንደዚህ ካላስጣሉት ወይም ሌሎች ጅቦች መጥተው ተቧጭቀው እንትን ካላሉት እና ሰላም ካገኘ ቁጭ ባለበት 20 ኪሎ ግራም ስጋ መብላት ይችላል ማለት ነው። የክብደቱን 1/3 በአንድ ጊዜ ማለት ነው። እና የተፈጥሮ ሆኖ ጨጓራው ማንኛውን አጥንቱን እልም አድርጎ ስለሚፈጭ ብዙ ጊዜ በቾክ የተመሰለ እዳሪው የዛ ውጤት ነው። አንድም ፕሮቲን አንድም ጅማት አትቀርም። መጨረሻ ላይ በዳሪ መልክ የምትወጣው ነገር ብቻ ነች የምትወገደው። ማንኛውም ወደ ሆዱ የገባ ነገር ፕሮሰስድ ይደረጋል።
የሚገርም ነው በጣም። ሁለተኛ ማራቶኒስት ነው። ማራቶኒስት ከመሆኑ የተነሳ በሰዓት 50 ኪሎ ሜትር ሊያስሮጠው በሚችል ፍጥነት ለ5 ኪሎ ሜትር ያህል ሳይቆም መሮጥ ይችላል። ሰፊ ሜዳ ላይ ነጥሎ የያዘውን አንድ ጎሽ ቢያባርረው ጎሹ ልቡ ፈንድቶ እስኪሞት ድረስ ያባርረዋል ማለት ነው። በጣም የሚገርም ተፈጥሮ ነው። እና ይህ ፍጡር ጃፓን ውስጥ ወንድና ሴቱን መለየት አቅቶት የላከውን የደቡብ ኮሪያ አጋር ድርጅት ከዓመታት በኋላ የተፈጠረ ነገር ባለመኖሩ በምርመራ ሲያጣሩ ሴትና ወንድ ተብለው የመጡት ወንዶች ሆነው ተገኝተው ሁኔታው በዚህ በሳቅም በሐዘንም ተደምድሟል ለማለት ነው። ኢሳያስ ዓለም፣ ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የሕፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። በኢትዮጵያና በአሜሪካ በታላቅ ድምቀት የተመረቀው የመድረክ ማስታወሻ መጽሐፍ በአንባቢያን ዘንድ እጅግ ተወዳጅ ሆኗል። በመላው ዓለም ለምትገኙ አንባቢያን መጽሐፉን ከአማዞንና ከሉሉ ዌብሳይት ላይ ማዘዝ ይችላሉ። ለዲኤምቪ ነዋሪዎች በአቅራቢያቸው አመቻችተናል። በቨርጂኒያ 3045 ኮሎምቢያ ፓይክ በሚገኘው አዚ ፍላወርስ እንደዚሁም በስካይላይን የገበያ ማዕከል በሚገኙት ጤና አዳም ገበያና ያሬድ ኤሌክትሮኒክስ ይሸጣል። በዋሽንግተን ዲሲ በላሊበላ ሬስቶራንትና በዩ ስትሪት በሚገኘው በኢትዮጵያ ኬተሪ፣ በሜሪላንድ በሲልቨር ስፕሪንግ በቲጂ ጀውለሪና በሸገር ስፕሪንግ ካፌ ይገኛል። ለተጨማሪ መረጃ 202-558-8829 መደወል ይቻላል። የመድረክ ማስታወሻ ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌተሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኘው ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል